በበረሃ መሃል የተቆፈረ 193 ኪሎ ሜትር እርዝመት ያለው አንድ ጠባብ ሰው ሰራሽ መስመር የዓለምን ሀብት በአንድ ጀንበር ሊያናውጥ ይችላል ብላችሁ ታምናላችሁ? ዛሬ የምናወራው ስለ ሲዩዝ ካናል ነው። ይህ በግብፅ ምድር የሚገኝ ቦይ ለዓለም ንግድ አቋራጭ መንገድ ብቻ አይደለም፣ የሀያላን ሀገራት ፍጥጫ ሜዳ ነው፣ የጦርነት መነሻ ነው፣ እናም የቢሊዮን ዶላሮች መገኛ ነው። እሱ ለጥቂት ቀናት እንኳን ከተዘጋ የዛሬዋ ዘመናዊ ዓለም ትቆማለች። ዛሬ በዚህ ቻናል በጥልቀት የምናያቸው ዋና ነጥቦች: የጥንቱ ህልም ከፋራኦኖች እስከ ናፖሊዮን ይህ ቦይ እንዴት ሊቆፈር ቻለ? የ1956ቱ ታላቁ ቀውስ ዓለምን ወደ ሶስተኛው የዓለም ጦርነት አፋፍ ያደረሰው የሲዩዝ ጦርነት፣ 6 ቀን ዓለምን ያስለቀሰው ያ ግዙፍ መርከብ ያደረሰው ኪሳራ፣ የኢትዮጵያ ስጋት፣ የሲዩዝ ካናል መዘጋት በኢትዮጵያ ውስጥ የኑሮ ውድነትን ለምን ያመጣል? ወንበራችሁን አደላሉ። ጉዞአችን ከበረሃው አሸዋ ስር እንጀምራለን። እስከ መጨረሻው አብራችን ቆዩ። ብዙዎቻችን ሲዩዝ ካናል በ19ኛው ክፍለ ዘመን ብቻ የተሰራ ይመስለናል፣ ግን ሐሳቡ የሺህ ዓመታት ዕድሜ ያለው። ገና ከክርስቶስ ልደት በፊት ጥንታውያን ግብፃውያን አባይን ተጠቅመው ቀይ ባህርን ከሜዲትራንያን ጋር ለማገናኘት የፈርዖኖች ቦይ ሰርተው ነበር። ነገር ግን በአሸዋ መዘጋቱ አልቀረም። በ1798 ናፖሊዮን ግብፅን በወረረ ጊዜ ሊቆፍረው አስቦ ነበር። ነገር ግን የእሱ መሐንዲስቶች የቀይ ባህር ከፍታ ከሜዲትራንያን ስለሚበልጥ ግብፅን ውሃ ያጥለቀልቃታል የሚል የተሳሳተ መረጃ ስለሰጡት ሳይቆፍረው ቀረ። በመጨረሻ በ1859 ፈረንሳዊ ዲፕሎማተር ፈርዲናንድ የግብፅን መሪዎች አሳምኖ ግንባታውን በይፋ ጀመረው። ይህ ስራ ለ10 ዓመታት የፈጀ ሲሆን ከ1.5 ሚሊዮን በላይ የግብፅ ገበሬዎችን በባዶ እጃቸውና በቀላል ቁሳቁስ በረሃውን ቆፍረው ጨርሰውታል። በግንባታው ወቅትም በበሽታ በውሃ ጥምና በከባድ ስራ ምክንያት ከ120 ሺህ በላይ ሰራተኞች ህይወታቸው አልፈዋል። ሲዩዝ ካናል በሺዎች የሚቆጠሩ ምስኪኖች ደምና አጥንት የፈሰሰበት መስመር ነው። በህዳር ወር በ1869 ቦዩ ሲመረቅ ከአውሮፓ ወደ ኤዥያ ለመሄድ መላው አፍሪካን መዞር ቀረ። የባህር ጉዞ ርቀቱ በአንድ ጀንበር 8900 ኪሎ ሜትር ቀነሰ። ቦዩ ከተሰራ በኋላ ለዘመናት በእንግሊዝና በፈረንሳይ ቁጥጥር ስር ነበር። ግብፅ የራሷ መሬት ላይ ያለውን ሀብት ማግኘት አትችልም ነበር። ነገር ግን በ1956 የግብፅ ፕሬዝዳንት ገማል አብደል አሊ አንድ ደፋር ውሳኔ ወሰነ። ሲዩዝ ካናል የግብፅ ህዝብ ሀብት ነው ብሎ ቦዩን ብሔራዊ አደረገው። ይህ ውሳኔ ምዕራባውያን አስቆጣ። እንግሊዝ፣ ፈረንሳይና እስራኤል በሚስጥር ተባብረው ግብፅን ወረሩ። ዓለም ወደ ሶስተኛው የዓለም ጦርነት ልትገባ ምንም አልቀራት ነበር። ነገር ግን አሜሪካና ሶቪየት ህብረት በጋራ ጣልቃ በመግባት ወራሪዎቹን ጦራቸውን ይዘው እንዲወጡ አደረጉ። ይህ ጦርነት የእንግሊዝና የፈረንሳይን የዓለም መሪነት አቋረጠባቸው። አሜሪካና ራሽያ አዲስ ለልዑል ሀያላን ሆነው እንዲወጡ አደረገ። ግብፅም የቦይን ሙሉ በሙሉ ባለቤትነቷን አረጋገጠች። ዛሬ ሲዩዝ ካናል የዓለም የንግድ ደም ስር ነው። በየዓመቱ ከ22,000 በላይ መርከቦች ያቋርጡታል። ይህም ማለት የዓለም 12% ንግድ በዚህ ጠባብ ቦይ ያልፋል ማለት ነው። አንድ ግዙፍ መርከብ እዚህ ለማለፍ የሚከፍለው ቀረጥ እንደ መርከቡ ክብደት የሚወሰን ሲሆን ለአንድ ጉዞ ብቻ እስከ $700,000 ይከፍላል። በዚህ ምክንያት ግብፅ በየዓመቱ $9 ቢሊዮን ገቢ ታገኛለች። ነገር ግን ይህ መስመር ምን ያህል ተሰባሪ እንደሆነ ዓለም ያያችው በመጋቢት ወር 2021 ነበር። ኢቭን ጊቪን የተባለ ግዙፍ የኮንቴነር መርከብ በንፋስ ግፊት ተገፍቶ ቦዩ ላይ ሲያልፍ ተቀረቀረ። በሩን ሙሉ በሙሉ ዘጋው። መርከቡ ከቆመባቸው 6 ቀናት ብቻ የከሰሩ ነገሮች። በሁለቱም በኩል ከ400 በላይ መርከቦች ተሰልፈው የትራፊክ ጀማ ተፈጠረ። በየቀኑ $6.9 ቢሊዮን የዓለም ንግድ ቀነሰ። በአውሮፓ ነዳጅ እና የሸቀጦች ዋጋ በአንድ ሳምንት ውስጥ ተሰቀለ። ይህ የ6 ቀን ድራማ የሲዩዝ ካናል ሲዘጋ የዓለም ኢኮኖሚ የልብ ምት በአንድ ጀንበር እንደሚያቆም በተግባር አሳየ።
ታዲያ ይህ ታሪክ ለኛ ኢትዮጵያውያን ምን ፋይዳ አለው? ኢትዮጵያ የባህር በር የላትም። ይህንን የማያውቅ የለም መቼም። ነገር ግን 95% የሚሆነው የውጭ ንግዷ የሚያልፈው በጅቡቲ በኩል ነው። ጅቡቲ ደግሞ የሱዌዝ ካናል ቀጥተኛ መተላለፊያ ናት። ኢትዮጵያ ከአውሮፓና ከአሜሪካ የምታስገባቸውን ሸቀጦች በሙሉ የሚመጡት በዚህ ቦይ በኩል ነው። ቦዩ ላይ አደጋ ሲፈጠር በቀጥታ የሚነካን በሶስት መንገዶች ነው። የዋጋ ግሽፈት፣ መርከቦች አደጋን በመፍራት በአፍሪካ ዙሪያ ከዞሩ የጉዞ ሰዓታቸው በ2 ሳምንት ይረዝማል። የነዳጅና የክራይ መጫኛቸውም በጥፍ ይጨምራል። የማዳበሪያ እጥረት፣ ለሀገራችን ገበሬዎች የሚመጣው የአፈር ማዳበሪያ በዚህ ቦይ ስለሚመጣ እዚህ ጋር በመዘግየቱ ከተፈጥሮ የሀገራችን ምግብ ዋስትና አደጋ ላይ ይወድቃል። የቡና ኤክስፖርት፣ ዋናው የውጭ ምንዛሬ ምንጫችን የሆነው ቡና ወደ አውሮፓ ገበያ የሚላከው በዚህ አቋራጭ ነው። ቦዩ ከተዘጋ የሀገራችን ገቢ ያስተጓጉላል። በአጭሩ ስዌዝ ካናል ለኢትዮጵያ ንግድ ልክ እንደ ሚኒ ስዊች ነው። እዛ መብራት ከጠፋ ኢትዮጵያ መብራት ይጠፋል እንደማለት ነው። እንግዲህ ስዌዝ ካናል ከጥንታዊ ፈርዖኖች ህልም ጀምሮ እስከ ዛሬው የቢሊዮን ዶላሮች የንግድ ድረስ የሰው ልጅ ታላቅ ስራ ነው። በበረሃ ውስጥም የተቆፈረ ቢሆንም የዓለም ኢኮኖሚ የሚንቀሳቀሰው ዋና ሞተር ነው። የዛሬ ቆይታችን ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮአችን በሌላ አስደናቂ ርዕስ እስክንገናኝ ድረስ ተናቆዩ።